ልጅቷ ፍርድ ቤት ቆማ ምን መመለስ እንዳለባት ተጨንቃለች። እውነቱን ከተናገረች ትንሹ ልጅና እናቱ ይገደላሉ። ውሸት ከተናገረች ደግሞ የራሷ ዓይን ይታወራል። ልጅቷ ምን ታደርግ ይሆን? ታሪኩን አብረን እንከታተል። የእውነት ቃል ኪዳን ክፍል 1። ከዕለታት በአንድ ቀን ከፍቅሯ ይልቅ አስፈሪነቷ የገነነ አንዲት ሀገር ነበረች። ስሟም ቫክሌር ይባላል። ለም መሬት፣ ወርቅና የንግድ ቦታዎች የታደለች ምድር ነበረች። ነገር ግን ከዚህ ሀብት ጀርባ ልቡ በስግብግብነት የደነደነ ንጉሥ ነበር። ንጉሥ ሬታር ብልጽግና አደገኛ ነው ብሎ ያምናል። በሐቀኛ ስራዎች የሚበለጽጉ ቤተሰቦች በሱ ዓይን እንደ ጠላት ይታያሉ። ከእነዚህ ቤተሰቦች መካከል ፋሩን የተባለ የተከበረ ገበሬ ይገኝበታል። መሬቱ በየዓመቱ ብዙ ምርት የሚሰጠው በማታለል ሳይሆን በትጋትና በእንክብካቤ ነበር። ከሚስቱና ከሁለት ልጆቹ ማለትም ኤሊራ ከምትባል የ7 ዓመት ሴት ልጅና ታሪን ከሚባል የ2 ዓመት ታናሽ ወንድ ልጅ ጋር በሰላም ይኖሩ ነበር። መኳንንት ባይሆኑም ደስተኞች ነበሩ። በቫሌካር ደግሞ ያለ ንጉሱ ፈቃድ ደስተኛ መሆን ይቅር የማይባል ወንጀል ነበር። አንድ ክፉ ጠዋት ኤሊራ በአቅራቢያው በሚገኝ መንደር ለትምህርት በሄደችበት ወቅት የንጉሱ ወታደሮች ቤታቸውን ወረሩት። አባትየውን ወርቅ ደብቀሃል ብለው ከሰሱትና ይደበድቡት ጀመር። ምንም አይነት የፍርድ ሂደት አልነበረም። ቤቱ ተዘረፈ፣ ማሳው ተወረሰ፣ እሳት ሁሉንም ነገር አቃጠለው። ሰዎች ቤታቸው ራሳቸው ላይ ነደደ። የለቅሶ ድምፅ በምድሪቱ ላይ አስተጋባ። ከዚያም ሁሉም ነገር ጭጭ አለ። ወታደሮቹ ሁሉም ሰው መቃጠሉንና ሁሉም ንብረት መጥፋቱን ካረጋገጡ በኋላ ከአካባቢው ሄዱ። ኤሊራ በዚያ ምሽት ስትመለስ ያገኘችው አመድ ብቻ ነበረ። ማዬ፣ አባዬ፣ ወንድሜ እያለች በፍርስራሹ መካከል ጮኸች። ማንም ግን አልመለሰላትም ነበር። ጎረቤቶች ከንጉሱ ወረራ የተረፈ ሰው እንደሌለ ነገሯት። ወታደሮቹ ጥፋትና ፍርሃትን እንጂ አስክሬን እንኳን አልተውም ነበረ። በ7 ዓመቷ የኤሊራ የልጅነት ጊዜ አበቃ። የተከተሉት ዓመታት ከባድና መራራ ነበሩ። ኤሊራ በሰው እርዳታና በጉልበት ስራ የምትኖር ወላጅ አልባ ሆነች። ሁሉ ጊዜ ስትተኛ የእሳት ቃጠሎና ስሟን የሚጠሩ ድምጾች በህልሟ ይመጣሉ። በቀን ደግሞ ማንም ስቃይዋን እንዳያይባት ወደ ጫካ ገብታ ታለቅሳለች። የቤተሰቧ የመጨረሻ ቀን ምስል በአይምሯ ውስጥ ታትሞ ቀረ። በዚህ ሁኔታ 10 ረጅም ዓመታት አለፉ። አንድ ዝናባማ ምሽት ኤሊራ በጫካ ውስጥ በሐዘን ስትዘዋወር አንድ ድምጽ ሰማች። የሰው ልጅ የለቅሶ ድምጽ ነበረ። ድምጹን ተከትላ ስትሄድ በአንድ የወደቀ ዛፍ አጠገብ ወድቆ የሚያለቅስ ሽማግሌ ያገኘች። እጆቹ ይንቀጠቀጣሉ፣ ፊቱም በእንባ ርሷል። እባክሽን ለብቻዬ አትተይኝ ሲል በሹክሹክታ ለመናት። የኤሊራ ልብ ራራለትና አጠገቡ ተንበረከከች። ለምን ታለቅሳለህ ስትል በለስላሳ ድምፅ ጠየቀችው። ሽማግሌው ቀና አለ። አይኖቹ ከደካማ አካሉ በላይ እጅግ ያረጁ ይመስሉ ነበር። እናም እባክሽን የምበላው ነገር ካለሽ ትሰጭኛለሽ አሉ ሽማግሌው። እሷም ያለቻትን ትንሽ ዳቦና ውሃ ሰጠቻቸው። እሳቸውም በጣም አመሰገኗትና ድንገት በኃይል ተሞልተው ቆሙ። የማለቅሰው ለዓለም ነው። አሁንም በልባቸው እውነትን ለሚሸከሙ ሰዎች ነው ማዝነው አላት። ቀጥሎም ስሜ አሮሊዮን ይባላል። እኔ የቃል ኪዳኖች ጠባቂ ሰው ነኝ አላት። ኤሊራ ፍርሃት ቢሰማትም አልሸሸችም። የቀረኝ ምንም ነገር የለም፣ ውሸት እንኳን ሊያድነኝ አይችልም አለች በምሬት። አሬሊዮም መለሱላት። ለዚህ እኮ ነው የተመረጥሽው አሏት። ልፈትንሽ ነበር ደካማ መስዬ እርዳታሽን የጠየኩሽ፣ እናም ፈተናውን አልፈሻል አሏት። እናም የመጀመሪያውን ቃል ኪዳን ነገሯት። ይኸውልሽ ልጄ፣ እምነግርሽን በትክክል ስሚ። አሁን ህይወትሽ ሊቀየር ነው። የሚሰጡሽን ፈተናዎች ካለፍሽ ህይወትሽ ይስተካከላል አሏት። እናም አስከትለው ለአንድ ሙሉ ዓመት እውነትን ብቻ መናገር አለብሽ። ይህንን ካሳካሽ የልብሽን ትልቅ ፍላጎት ታገኛለሽ። አንዲት ውሸት እንኳን ከተናገርሽ ግን ለዘላለም ዓይንሽ ይታወራል አሏት። ኤሊራ ትንፋሿ ተቆራረጠ። በመቀጠልም ነፍሷን ያናወጠውን ትዕዛዝ ሰጧት። ወደ ንጉሱ ሂጂና ልጁን እንዲያጋባሽ እግዚአብሔር እንዳዘዘው ንገሪው። እምቢ ካለ በምድሪቱ ላይ ክፉ በሽታ ይወርዳል በይው አሏት። ኤሊራ በመገረም ስቃ እሱ እንዴት ለአንድ ደሃ ቤተሰብ እንኳን ለሌላት ልጅ ልዑሉን ያጋባል አለች። ሽማግሌው ግን እውነት ምቾትን አትመርጥም አሏትና እንደ ጉም በነው ጠፉ። በማግስቱ ኤሊራ በቤተ መንግስቱ ደጅ ቆመች። መልእክቷን ስትናገር በቤተ መንግስቱ የነበሩት ሁሉ በሳቅ ፈነዱ። ዘበኞቹ በር ላይ አቆመው ሳቁባትና እስቲ ንጉሱም ይሳቁ ብለው
ወደ ውስጥ እንድትገባ ፈቀዱላት። ንጉሥ ሬታርም አንቺ ለማኝ እግዚአብሔር አናገረኝ ትያለሽ ሲል አፌዘባት። ሊገድላት ሲችል ግን ሊያዋርዳት መረጠ። የቤተ መንግስቱን ወለል ትወልውል፣ በውሸታሞች ላይ የሚሆነውን ህዝቡ ይይ ሲል ወሰነ። ኤሊራ እየተሰደበችና እየተናቀች የቤተ መንግስት አገልጋይ ሆነች። ሆኖም አንድም ውሸት አልተናገረችም ነበር። ሁል ጊዜ ከጠዋት እስከ ማታ ስታጸዳ ትውል ነበር። ከአንድ አትክልተኛ ትንሽ ልጅ በስተቀር አንድም ጓደኛ አልነበራትም። ልጁ በድህነት የደከመና የከሳ አሳዛኝ ልጅ ነበር። አብረው ስራቸውን እየሰሩ ያወሩ ነበር። ልጁ አንድ ቀን እናቱ በጠና መታመሟንና መድኃኒት መግዣ ማጣቱን በጭንቀት ነገራት። ኤሊራ ልጁ በጣም አሳዘናትና አቅፋ አጽናናችው። እግዚአብሔር መፍትሄ ያመጣልሃል፣ አይዞህ በርታ አለችው። ከጥቂት ቀናት በኋላ ትንሹ ልጅ የንግስቲቷን የአንገት ሐብል ለመስረቅ ወሰነ። እናም ተደብቆ የንግስቲቱን የአንገት ሐብል ሰረቀ። እየሰረቀ እያለ ድንገት ኤሊራ መጣች። ልጁ ደነገጠ። ኤሊራ ግን ለማንም አልተናገረችም። እናም ልጁ ሐብሉን ሸጦ ለሐኪም ከፈለና እናቱን አሳከማት። የእናትየው ጤናም ተመልሶ ከሞት አፋፍ ተረፈች። በማግስቱ ቤተ መንግስቱ ተረበሸ። ሐብሉ ጠፍቷል። ኤሊራ ወደ ዳኞች ፊት ቀረበች። አንቺ ነሽ የሰረቅሽው ተባለች። ደጋግመው ጠየቋት። እሷ ግን አይደለሁም ስትል በእውነት መለሰች። ታዲያ ማን ሰረቀው አሏት። ቀጥለውም እዚህ ግቢ ውስጥ ከአንቺና ከትንሹ ልጅ በስተቀር ማንም ሊሰርቅ አይችልም፣ እሱ ከሆነ የሰረቀው አሁኑ ተናገሪ ተባለች። ልቧ ተሰበረ። እውነቱን ከተናገረች ልጁ ይገደላል፣ እናትየውም ትሞታለች። ተዋሸች ደግሞ ለዘላለም አይኗን ልታጣ ነው። ኤሊራ እየተንቀጠቀጠች በመጨረሻ ተናገረች። ማን እንደሰረቀው አላውቅም አለች። ቃሉ ከአፏ እንደወጣ ዓለሟ በጨለማ ተዋጠ። አይኗ ጠፋ። በቃ ኤሊራ እውር ሆናለች። ልጁ አጠገቧ ቆሞ ተንቀጠቀጠ። ይህች ልጅ እሱንና እናቱን ለማዳን ስትል ሁሉንም ነገር መስዋዕት ማድረጓን ሲረዳ እንባው እንደ ጎርፍ ፈሰሰ። ንጉሱ ሊገድላት አልፈለገም። ይልቁንም ከዚህ አባሯት፣ ቤተ መንግስቱ በር ላይ ቁጭ ብላ ትለምን፣ አንድም ሰው ወደ ቤቱ ቢወስዳት ወይም የሚያናግራት ቢኖር ይገደላል ብሎ ከቤተ መንግስቱ አስወጣት። ከቀናት በኋላ በሀገሪቷ ላይ ክፉ በሽታ ወረደ። ሰዎች በየቦታው መሞት ጀመሩ። ንጉሱ ልጅቷ ያስጠነቀቀችው ነገር እውነት እንደሆነ አወቀ። ነገር ግን ከንስሐ ይልቅ ኩራትን መረጠ። ይቅርታ ጠይቆ ልጅቷን ወደ ቤተ መንግስት ከማስገባት ይልቅ የሰዎችን መሞት መረጠ። ኤሊራ ለአንድ ወር ያህል ታውራና ተረባ በቤተ መንግስት ደጅ ለመነች። ሰዎች የምግብ ትራፊ እያመጡላት ቀንና ሌሊት እዛው ቁጭ ብላ የመከራ ህይወትን ገፋች። ከረጅም ጊዜ በኋላ የአንድ የትልቅ ሰው እጇ እንዳበሳትና ልጄ አላት። እነዛ ሽማግሌ አሁንም ተመልሰው መጥተዋል። እናም ፈተናውን አልፈሻል፣ ተሳክቶልሻል አሏት። ኤሊራ ግን በሹክሹክታ ግን እኮ ዋሽቻለሁ፣ ልጁን ለማዳን ስል ውሸት ተናግሬያለሁ፣ እንዴት ፈተናውን አልፋለሁ አለች። ሽማግሌውም ህይወትን ለማዳን ራስሽን መስዋዕት አደረግሽ፣ ከዚህ የሚበልጥ እውነት የለም አሏት። ከዛም አይኖቿ እንዳበሷቸው ብርሃኗም ተመለሰላት። እነዛ የጨለማ ቀናት አበቁ። ለትንሹ ልጅ ብላ ራሷን መስዋዕት ማድረጓ ታየላት። ከዚያም ሽማግሌው ወደ አንዲት ትንሽ ቤት ይዘው ወሰዷት። በትንሿ ቤት ውስጥ አንዲት ደካማ ሴት ቆማለች። አጠገቧ ደግሞ የአትክልተኛው ትንሽ ቆሟል። እንዴ መልኳ በሐዘንና በእድሜ ቢያረጅም እችኮ ሞታለች የተባለችው እናቷ ናት። ለካስ ያ ትንሽ ልጅ ወንድሟ ታሪን ነበር። የንጉሱ ወታደሮች የሞቱ መስሏቸው ጉድጓድ ውስጥ ጥለዋቸው ሄደው ነበር። እናትና ልጅ ማንነታቸውን ደብቀው እየኖሩ ነበር። እናትየውና ሁለቱ ልጆች የማያልቅ እንባ አለቀሱ። ልጅቷ የመጀመሪያ ፈተናዋን ስላለፈች እናትና ወንድሟን በሽልማት መልክ አግኝታለች። አሁን ቀሪ 2 ፈተናዎች ይቀራሉ። ሽማግሌው ኤሊራ ሁለተኛውን ፈተና ይዤ እመለሳለሁ፣ ነገ ማታ ጠብቂኝ ብለው ከአካባቢው ተሰወሩ። ሁለተኛው ፈተና ምን ይሆን? ኤሊራ ፈተናውን ትወድቃለች ወይስ የመከራ ህይወት ይቀጥላል? ታሪኩን በክፍል 2 ይዘን እንመለሳለን። ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ታሪኮችንም ማግኘት ትችላላችሁ። ተረት ከቡቡ ጋር